ሰላም ጤና ይስጥልን የቻናሌ ቤተሰቦች፣ ዛሬ በመላው ማህበራዊ ሚዲያ መነጋገሪያ በሆነው በሩታና በአብርሃም ጉዳይ ላይ አዲስ መረጃ ይዘንላችሁ ቀርበናል። ሩታ አብርሃምን ወደ ቤቱ ለመመለስ ያደረገችው ያልተጠበቀ ሙከራና የአብርሃም አስደንጋጭ ምላሽ ምን ነበር? አብርሃም ልጄን ይዤ ልጠፋ ነው ያለውስ? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ወደ መረጃችን ስንገባ ሁላችንም እንደምናውቀው ሩታና አብርሃም ለተወሰነ ጊዜ ተለያይተው ቆይተዋል። ዛሬ ግን አብርሃም ልጁን ለመጠየቅ ወደ ቤቱ ጎራ ብሏል። ሩታ ይሄንን አጋጣሚ ተጠቅማ የልቧን ለመናገር ሞክራለች። ሩታ በእርግዝናና በወሊድ ወቅት በነበራት የሆርሞን መለዋወጥ ምክንያት በተፈጠረው አለመግባባት አብርሃምን በይቅርታ ጠይቀዋለች። ያኔ የነበረው ጸባይ እኔ አይወክልም፣ አሁን ግን ተረጋግጫለሁ ስትል በቪዲዮ ላይ ገልጻለች። ይሄ ደግሞ ለብዙ ወንዶች ትልቅ ትምህርት የሚሰጥ ነው። ሴቶች በወሊድ ወቅት የሚያጋጥማቸው ስነ ልቦናዊ ጫና መረዳት ምን ያህል አስፈላጊ እንደሆነ ያሳያል። ትክክል ነው። አሁን እዚህ ጋር ነገሮቹን ብዙ ሴቶች አሁን እርግዝና በተለይ ሲሆን ጸባያቸው እንደሚቀያየር ብዙ ሚዲያ ላይ የምናያለን፣ ብዙ ነገርም የምናየው ነው። ነገር ግን ያው ነገሮቹን ሩታ እንዳሰበችው አልሄደላትም። አብርሃም ይቅርታውን ለመቀበል ፈቃደኛ አልሆነም። እንዲሁም ሻንጣዬን አስይዘሽ ካስወጣሽኝ በኋላ ዛሬ ምን ተገኘ በሚል ጥያቄ ሩታን ሲያፋጥጣት ታይቷል። በመሃል ግን አንድ የሚያሰጋ ነገር ተፈጥሮ ነበር። አብርሃም ልጄን ይዤው ልውጣ ላዝናና ሲላት ሩታን በከፍተኛ ስጋት ብትሆንም እምቢ ማለቷንና ከሄድን አብረን ነው የምንወጣው እንጂ ብቻዬን ልጄን አልለቅም ስትል ተናግራለች። እሱም ያው የሩታም ስጋት ውስጥ እንዳለች በግልጽ ያሳያል። ነገሮችን ስናያቸው እዞት ይሄዳል የሚለው ትክክል ነው። ይዞት ሊጠፋ ይችላል። አባት ስለሆነ መብት አለው። እዞት ሊሄድ ስለሚችል ብላ ፈርታ ይመስለናል። ምንም እንኳን አብርሃም ጥሏት ቢወጣም ሩታ ግን ተስፋ አልቆረጠችም እስካሁን ድረስ። አሁንም ድጋሚ ጠይቀዋለሁ ወደ ቤቱም እስኪመለስ ድረስ ጥረታ አላቁመም ብላለች። ያው ይሄ ደግሞ ጥሩ ነው። ትዳር ላይ አንድ ሰው ራሱን ገዝቶ ነገሮች ጥፋተኛ ከሆነ እኔ ጥፋተኛ ነኝ ብሎ ነገሮችን ወደ ሰላማዊ መንገድ መውሰድ ለትዳሩም ለቤተሰብም ለተመሰረተውም ቤተሰብ ጥሩ ነው ብለን ነው እኛ የምናስበው። እሷን የምትሄድበት መንገድ ትክክልና በቃ አይምሮ ካለው ሰውና ከጤነኛ ሰው አስተሳሰብ ትክክል እያደረገች ነው ብለን ነው እኛ የምናምነው ነገሮችን። እሱም እንደዚህ ጥሩ አድርጎ ቢያስብ ጥሩ ነው ብለን እናስባለን። እሷም ደግሞ ይቅርታ ስትጠይቅ ይቅርታዋን እሱም ቢቀበል ጥሩ ነው። አንደኛ ለልጁ ሲል ልጁን እናትና አባት ሆነው እነሱ ጥሩ ፍቅር ሰጥተው አብረው ቢያሳድገው ጥሩ ነው ብለን ነው እኛ የምናምነው ነገሮችን። እሱም ወደ ሌላ ነገር ከሚያመራ ወደ ሌላ ህይወትም ከሚሄድ ረጋ ብሎ አስቦ ነገሮችን በሰላም ለመፍታት ቢሞክሩ ጥሩ ነው። ምንም እንኳን አብርሃም ጠልቷት ቢወጣም ያው ሩታ እስካሁን ድረስ ብዙ ጥፋቶችን አጥፍታለች። አላጠፋችም አይባልም። ግን ጥፋቷን አምና እኔ ጥፋተኛ ነኝ እስካለች ድረስ እሱ ደግሞ ይቅርታዋን ተቀብሎ ሁሉን ነገር በሰላም ቢፈቱ ጥሩ ነው ብለናል። ይሄው ለወጡ ሰዎች ህይወት እንግዲህ ወዴት ያመራል የሚለው አብርሃምስ የልጁንና የሩታን ይቅርታ እየተቀብሎ ይመለስ ይሁን የሚለው ብዙ ተመልካቾችን ጭቅጭቅ ውስጥ የከተተ ነገር ነው። እስቲ እነሱም ምን እንዳሰቡ ነገሮች ወዴት እንደሚያመሩ አብረን የምናያቸው ነገሮች ይሆናሉ። እስቲ ምን ይፈጠራል? የሩታን ይቅርታ ይቀበሉን የሚለው እስቲ በጣም ሰርፕራይዝ የሆነ ነገር ነው። እንግዲህ ውድ ተመልካቾች የዛሬው መረጃችን ይሄን ይመስል ነበረ። ቪዲዮን ከወደዳችሁ ላይክ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ይቻር ሰንብቶልኝ ሰላም ቆዩልኝ።